ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰብ ተከታታዮች፣ አሁን የወጡትና አዲስ መረጃዎችን ለእናንተ የማስደምጥበት ሰዓት ነው። አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ በዘመነ ካሴና በአበራ አግማስ መካከል የነበረው ሽኩቻ መጨረሻው መቋጫ አግኝቷል። እሱን ጉዳዮች አስደምጣችኋለሁ። እንዲሁም የመንግስት ያቀረበልኝ ሰላም ጥሪ ተቀብሎ የገባ አለ። የኢትዮጵያ አየር መንገድ ወደ ሁመራ አቅንቷን። እሱስ ምን አንደምታ አለው? ከተጨባጭ መረጃዎች ጋር አያይዘን ለእናንተ የማስደምጣችሁ ይሆናል። በድጋሜ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ቀዳሚ መረጃ ቀጥታ እዚህ ጋር አያይዘን ስናልፍ ብሬን ተኳሽ የነበረው መንግስት ያቀረበለትን የሰላም ጥሪ በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ባልተገባ መንገድ ታጥቆ ሲንቀሳቀስ የነበረው በዛሬው ዕለት እስከነ ሙሉ ትጥቁ መንግስት ያቀረበለትን የሰላም ጥሪ ተቀብሎ ገብቷል ማለት ነው። በተለይ ሲገባ ደማቅ አቀባበል አድርገውለትን የአካባቢዎች የጸጥታ አካላት ማለት ነው። ሀብታሙ አታሎ የሚባል የብሬን በመተኮስ ያገለግል የነበረ ፋኖን አሁን በግሉ የሚጠቀምበትም የትጥቅ መሳሪያ እንደያዘ የመንግስት ያቀረበለትን የሰላም ጥሪ ተጠቅሞበታል። ከዚህ ጋር የይዘን በዋነኛነት ከምንመለከተው ጉዳይ አበራ አግማስ ተብሎ የሚታወቀው በዘመነ ካሴ ጋር በሁለቶች መካከል የነበረውን የጥቅም ሩጫ ዛሬ መቋጫውን አግኝቷን። እንደ መረጃው እንደሚያመለክተው ከሆነ ዘመነ ካሴ እንግዲህ አበራ አግማስ ተብሎ የሚታወቀውን ከወሰደ በኋላ በእስር ቤት ለብዙ ጊዜ ካቆየው በኋላ የመጨረሻ ወደ ላይኛው አሰናብቶታል ማለት ነው፣ ላይመለስ። ስለዚህ የፋኑ ትግል በግልጽ የምናወግዝበት በምክንያት እንደሆነ አንዱ አመላካች ጉዳይ ነው። አበራ አግማስ እርምጃ ወሰደበት አልወሰደበት አይመለከተንም። ጉዳዩ ግን ለጥቅም መሆኑ አንዱ አመላካች ነው። በጥቅም ሽኩቻ ውስጥ ገብተው በስር አስሮት እንደቆየ ብዙ ጊዜ ተደጋጋሚ መረጃ ሲወጣ ነበር። አሁን ግን እንዳሰናበተው መረጃው ያመለክታል። ሌላኛው ጉዳይ በጣም ከምንመለከተው የኢትዮጵያ አየር መንገድ ወደ ሁመራ ቀንቷን ዛሬ የመጀመሪያ በረራውን አድርጓን ተቋርጦ ከቆየ በኋላ ማለት ነው። የአየር መንገዱ ስራ መጀመሩ ሌሎች የዞኑ ህዝብ ተጠያቂዎች ደረጃ በደረጃ እንዲፈታ ምላሽ የሚሰጥ ነው ሲል ኮሎኔል ደመቀ ዘውዱ መልእክቱን አስተላልፏል። እጅግ በሚገርም ሁኔታ ትልቅ መልእክትን ያስተላለፈ የወልቃይት ጠገዴ ሰቲት ሁመራ ጥያቄዎች አሉ። ጥያቄዎች ግን ደረጃ በደረጃ መፈታት እንዳለባቸው አንዱ አመላካች መንገድ ነው ሲል ነው ጥያቄውን ዛሬ በሰጠው ቃለ ምልልስ የተናገሩ። በተለይ የአየር መንገዱ ስራ ሲጀምር በዚህ በወልቃይት ጠገዴ ሰቲት ሁመራ ምክትል አስተዳዳሪ የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ነው ይሄ መልእክት ያስተላለፉት። በተለይ በዚህ ቀጠና የወልቃይት ጠገዴ ሰቲት ሁመራ የማንን ጥያቄ ነበራቸው፣ የማንን ጥያቄያቸውን በኃይላቸው አስመልሰዋል። የልማት ጥያቄያቸውን ደግሞ አሁን ደረጃ በደረጃ እንደሚመለስ አመላክቷል። ፋኖች አንድ ትጥቅ ካነሱበት ጥያቄዎች በአንድ ጀንበር ይመለሱ በሚል ሰበብ ምክንያት ትጥቅ አንስተው ጫካ እንደገቡ እናስታውሳለን። ነገር ግን ጥያቄዎች የሚመለሱ ደረጃ በደረጃ ነው። የኢትዮጵያ ሕዝብ በቀን 3 ጊዜ አይበላም ነበር። ባንድ የመግበን ብሎ አመጽ ቢያስነሳ አይቻልም። ዛሬ የኢትዮጵያ ሕዝብ በቀን 3 የመብላት ሲችል ደግሞ ሌሎች ጥያቄዎች ይኖራሉ። ጥያቄዎች ግን በአንድ ጀንበር አይፈቱም። ውድ ቻናል ቤተሰብ ተከታታዮች፣ ጽንፍ አይጠቅምም፣ ዘረኝነት አይጠቅምም። ሀገራችን በርካታ የፖለቲካ ሽኩቻዎችን አስተናግዳለች። ይህ ደግሞ ድህነትን አከናንቦን ያለፈ እዚህ ጋር የምንመለከታቸው ሌሎች መረጃዎች በቀጥታ አልፋለሁ። ዘረኝነትን እንድናስወግድ ነው ዋነኛ አላማው። በተለይ የቱሪዝም ዲስቲኔሽን ወይም መዳረሻ ከሆነችው አንዷ አፋር ክልል በቀዳሚነት ትጠቀሳለች። ወደዚህም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አቅንተዋል። ወደዚህ ካቀኑበት ዋነኛ ከማነሳቸው ጉዳዮች የአፋር ክልል ከፍተኛ የቱሪዝም ፍሰት ካለው አንዷ ክልል ነች። በተለይ በዚህ ከፍተኛ ፍሰት ከሚገኝባት ኤርታሎ ተብሎ ከሚታወቀው የእሳተ ገሞራ የሚገኝባትና ዳሎል የሚገኘው የተፈጥሮ የቱሪዝም መዳረሾች በዋነኛነት የዓለምን ቀልብ እየሳበች ትገኛለች። እንዲሁም የሰው ተፈጥሮ ማለት የሰው መገኛ ምድሮች በአፍሪካም በዓለም ደረጃ ይታወሳል። ስለዚህ በሁለቶች በተለይ ኤርታሎ የእሳተ ገሞራ የሚገኝበትና ዳሎል የሚገኝበት እነዚህ ሁለቱ ለቱሪዝም ዋነኛ መስህብ ናቸው። በዓለም ደረጃ ከፍተኛ ከሚገኝባት አንዱ የአፋር ክልል ነች። ከዚህ ጋር አያይዘን አሁን በአማራ ክልል ስለ ቱሪዝም ከነካካን አይቀላሰውሳችሁ በቢሊየን ገቢ ከሚገኝበት አንዱ የአማራ ክልል አሁን በ50% ብቻ ሳይሆን እርግጠኛ ነኝ 10% ያልበለጠ ነው አሁን ቱሪዝም ፍሰቱ ያለ።
ይህን ደግሞ ኢኮኖሚውን እያሾቀው የሚገኘው አሁን ነጻ እናወጣለን የሚሉት ናቸው። አፋር ክልል በአገራችን ተጨባጭ ሁኔታ ከፍተኛ የቱሪዝም ፍሰት ካሉት አንዱ ነው። ደግሞም እንዲሁም በአማራ ክልል ከፍተኛ የቱሪዝም ፍሰት ካሉ አንዱ ነው። ነገር ግን ባለው ቀውስ ውስጥ ኢኮኖሚውን ኔጌቲቭ እያስገባው ይገኛል። ይህን ነው ነጻ አውጥቼ መልሼ ኢኮኖሚውን ጠግኛ አገግሞ ወደ የተሻለ ደረጃ አደርሳለሁ ብሎ ትጥቅ የገባው ጫካ የገባው እጅግ የሚያሳዝን ጉዳይ ነው። በእርግጠኝነት 10-15 ዓመት ያላነሰ ወደ ኋላ መልሰውታል። ስለዚህ ከዚህ በላይ ክልሉን አትግደሉት ነው። አመራሮች ከራሳቸው ኪስ አይደለም ያመጡት። አመራርነት ኃላፊነት ነው፣ ሌላ ነገር የለውም። ባለስልጣን አለቀለት፣ ይሄ አይጠቅምም። ይሄ ኃላፊነት ነው። አመራርነት ኃላፊነት፣ የህዝብን አደራ መሸከም ነው። ብዙዎች እኮ ጫካ የገባችሁት ወንጀለኞች ናቸው፣ እናውቃቸዋለን። ይሄ ምንም ማስተባበያ የሚሰጠው ጉዳይ አይደለም። መሸፋፈንም አያስፈልግም። እንደውም አንድ የፖስተዋል በሌላ መረጃ ይመለስበታለሁ። ከእስር ቤት ወጥቶ ዛሬ ፋኖ አመራር ሆኖ ያለ እና እስር ቤቱን በማስታወስ ይናገራል። የፖስተዋን እንደዝና ያየው ወንጀለኛ እኮ ነው። በጣም የሚያሳፍር ጉዳይ ነው። እዚህ ጋር ዋነኝነት ከምንመለከተው ሌላችን መረጃ አሁን እየወጣ የሚገኛል። እሱ ነገር ግን በተለይ ጄኔራል መግበይ እሱ አሁን ከዋት ክንፍ ጋር ልዩነት እየፈጠረ መምጣቱ እየወጣ ይገኛል። ከፍተኛ የሆኑ የወታደር አዛዥ የሆነው መግበይ ኃይለ አሁን ላይ ከነ ሞንጆሎ ከነ ደብረ ጽዮን ጋር ያለው ግንኙነት እየሻከረ መሆኑ ይገኛል። መቼም ቢሆን ህዋት ተመልሶ ወደ ስልጣን አይመጣም። መቼም ቢሆን አይመጣም። እሱ እንደ አልሸባብ ሆኖ አገር ለማፍረስ ይሰራ እንደሆነ እንጂ ወደ ስልጣን አይመጣም። ይሄ 100% እርግጠኛ ስለሆነ ነው። ትናንትና ኢትዮጵያን እዳ አስታቅፏት ሄደ። መንግስት እዳ ለመክፈት ዛሬ እየሰራ የሚገኘው መንግስት ሁለት ነገር አሁን የምንቀበለበት ማምንበት አለኝ። አንደኛ አልዘረፍም፣ ሁለተኛ ከፍተኛ የሆኑ የዶላር እዳ ሀገራችን አስታቅፎት ሄደው ነው ህዋት ዛሬ በከፍተኛ ሁኔታ እየቀነሰ ይገኛል። ይህ ደግሞ መንግስት አለመዝረፉ እዳው እንዲከፍል እያደረገው ነው። ሌላ ደግሞ መሰረተ ልማቶች እንዲገነባ እያደረገ ነው። ለምሳሌ አንድ ተጨባጭ ሁኔታ አለ። በሀገራችን የዛሬ 2 ዓመት ከፍተኛ የሲሚንቶ እጥረት የነበረበት 100% ዛሬ የተቀረፈበት ሁኔታ ነው። እነዚህ ጥያቄዎች በየደረጃው እየተፈቱ ነው የሚሄዱት። ስለዚህ ሰከን ማለት ያስፈልገናል። ዛሬ ሀገራችን ደሃ ነች። የድህነቷን ጥያቄ ለመመለስ ግን ተናበን ከመንግስት ጋር መስራት ያስፈልጋል። ውድ ቻናል ቤተሰቦች ከጦርነት የምናተርፈው ትርፍ የለም። ጥያቄዎች ይኖራሉ፣ ግን ጥያቄዎች ሁሉ ባንድ ጀንበር ይፈታሉ ማለት አይቻልም። ለዚህ ደግሞ ኮሎኔል ደመቀ ዘውዱ አስታውሶናል። ደረጃ በደረጃ ጥያቄዎቻችን እንደሚፈታ ከነዚህ ውስጥ አንዱ የመሰረተ ልማት ጥያቄ ነው። ከሱ ውስጥ ደግሞ ዛሬ በሁመራ የተደረገው የመጀመሪያ ፍላይት አንዱ ጥሩ አመላካች ጉዳይ ነው ብሎ ያቀረበው ይህ ትልቅ አስተውሎት ነው። ስለዚህ ሌሎችም ጥያቄ ቢኖሩ በሰከነ አስተሳሰብ ይፈታሉ። በነፍጥ እናመጣለን የሚለው ሀገርና ሕዝብን ከመጉዳት ውጭ ሌላ የሚመጣ ለውጥ አይኖርም። ለዚህ ደግሞ መንግስት በትኩረት እየሰራ ይገኛል። ውድ ቻናል ቤተሰቦች በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ። አዲስ የሆናችሁ ግን ሰብስክራይብ ማድረጋችሁን እንዳትዘነጉ።